بكومنت رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه أجمعين. أما بعد إن شاء الله يا نبي الله موسى تاريك عندو ديتيلون بايهون إن شاء الله لما تمكر لن الله سبحانه وتعالى توفيق يوفقن الله سبحانه وتعالى ቀጥተኛው መንገድ ይምራን በነብያቶች መንገድ ላይ ጸንተን በአኺራም ከነሱ ጋር በጀነት ምንገናኝ አላህ ያርገን። እንግዲህ ያው የነብዩላህ ሙሳን ታሪክ ስናነሳ በጣም ብዙ ቦታዎች ብዙ ነገሮችን ልንነካካ እንችላለን። ነገር ግን ያው ራፍሊ የሱን ታሪክ ከውልደት እስከ መጨረሻው ህይወቱ ድረስ ላይላው እናያለን ኢንሻአላህ። ሲግራው በጣም ሰፊ ነው። የሙሳ ታሪክ ማለት ቁርአን ውስጥ ከተወሩ ታሪኮች የነብያት ታሪኮች ውስጥ ግንባር ቀደሙ ነው ማለት ይቻላል። እንደ ሙሳ ነብዩላህ ሙሳ ታሪክ የተወሳ ታሪክ ያለ አይመስለኝም ቁርአን ውስጥ። ምናልባት ያው የሌሎችም ቢወሳም የሱ ግን ከውልደቱ እስከ ሞቱ ድረስ በህዝብ ውስጥ ምን አይነት ታሪክ እንዳሳለፈ መጀመሪያ አስተዳደጉ ምን እንደሚመስል ከፍርዓውን ቤት እስከ መድየን ድረስ ወይንም አንድ ሳሊህ ወይንም ነብዩላህ ሹዐይብ የሚባላል እስከዛ ድረስ ያለውን ምዕራፍ አለ። ከዛ መልስ ከፍርዓውን ጋር የነበረው ፍጥጫ ልክ ፍርዓውን በባህር እስኪሰምጥ ድረስ ያለ ምዕራፍ አለ። ምናልባት ሃይላይቱን እንደዛ እንድትይዙ ፈልጌ ነው አውትላይኑ ማለት ነው። ከዛ በኋላ ደግሞ ከእስራኤሎች ጋር ምን አይነት ተልእኮ ውስጥ እንደነበረ ምን አይነት ፍጥጫ ውስጥ እንደነበረ የሚተርኩ ታሪኮች ደግሞ አሉ። ምናልባት የሚበዛ ከሆነ ለሌላም ፕሮግራም ልናሳልፈው የምንችለው ደግሞ ከነብዩላህ ኸድር ወይንም ሰይድና ኸድር ጋር የነበረውም ታሪክ አለ። ኢንሻአላህ እነዚህን ታሪኮች በተወሰነ እየነካካን አስተምሮቱን እየቀሰምን እንሄዳለን ኢንሻአላህ። እንግዲህ ነብዩላህ ሙሳ አለይሂ ሰላም የተወለደው በበኒ እስራኤል በሚባሉ ጎሳዎች የእስራኤል ልጆች ውስጥ ነው። እንግዲህ ስለሱ ታሪክ ለማንሳት ያህል ቀድመን እስራኤሎች እነማን ናቸው፣ እስራኤል ማለት ምን ማለት ነው፣ ከየት ነው የመጡት፣ ቤታቸውንም መሰረታቸው የት ነው የሚለውን ነገር ኢንሻአላህ እናያለን። እስራኤል ማለት የነብዩላህ ያዕቁብ ሌላኛው ስሙ ነው። አላህ Subhanahu Wa Ta'ala ያወጣለት ስሙ ነው። እንግዲህ የእስራኤል ልጆች ስንል በኒ እስራኤል ስንል ከነብዩላህ ያዕቁብ የመጡ ትውልዶች እነዛ 12ቱ ጎሳዎች ናቸው። የእስራኤል ልጆች የነብዩላህ ያዕቁብ ልጆች ማለት ነው። የነሱን ታሪክ እንግዲህ በዩሱፍ አለይሂ ሰላም ነብዩላህ ዩሱፍ ታሪክ ውስጥ በሰፊው ተወስቷል። የሱን ታሪክ የነብዩላህ ዩሱፍን ታሪክ ስናወሳ ኢንሻአላህ እዛም ላይ እንትን እንላለን። የእስራኤል ልጆች ማለት ዩሱፍን ጨምሮ የዩሱፍን ወንድም ብንያምን ጨምሮ ሌሎች አስሮቹን ጨምሮ 12 ናቸው ማለት ነው። እነዚህ 12 ነገዶች እየተራቡ መጥተው እንግዲህ ነብዩላህ ሙሳ ላይ ጊዜው ደርሶ ነብዩላህ ሙሳን አስገኝተዋል ማለት ነው። የእስራኤል ልጆች እንዴት ይኖሩ ነበር በዛ ሰዓት ካልን እንግዲህ በነብዩላህ ዩሱፍ ሰዓት ተሰደው ነብዩላህ ያዕቁብን ጨምሮ ቤተሰቦቹ ወደ ዩሱፍ እንደሄዱ እናውቃለን። ከዛም በተለያየ ምክንያት ወደዛም ተመልሶ ሄደዋል የሚል ታሪኮችም አሉ። ግን በዋናው እነሱ በዛ ታይም ወደ ግብጽ ሄዶ እዛው ነበሩ፣ እዛው እየተራቡ በኋላ ላይ መጨረሻ ላይ የተነሳው ከፍራውኖች መንግስት አንዱ
ፍርዓውን የምንለው ቁርአን ላይ የተወሳው ፍርዓውን ጋር የሙሳ ታሪክ ይያያዛል። ፍርዓውን አንድ ቀን በህልሙ የሆነች እሳት ከቤተ እስራኤል ወጥታ ቤተ መንግስቱን ስታቃጥል በህልሙ ያያል። ከዛ ሳሂሮች ነበሩ በዛ ሰዓት አዋቂ ተደርጎ የሚቆጠሩት ህልምን የሚፈቱት እነሱ ነበሩና ጠየቃቸው። ምን አይነት ህልም ነው? ትርጉሙስ ምንድነው ብሎ ሲጠይቃቸው ከቤተ እስራኤል የሚወጣ አንድ ልጅ አለ። ከዛ በኋላ ላይ በሱ ነው ያንተ ስልጣን ወይንም ያንተ መንግስት የሚፈርሰው በሱ ምክንያት ነው ብሎ ነገሩት። ህልሙን ፈቱለት ማለት ነው። ከዛ በኋላ ነብዩላህ ሙሳ ሳይወለድ ነው እንግዲህ ፍርዓውን ምን ያደርጋል? ይወያያል ከማማክርቶቹ ጋር ይወያይና ምን እናድርግ እንደዚህ አይነት አደጋ ሊገጥመን ነው ብሎ ሲወያያቸው ይሄን ሐሳብ ያስቀምጣሉ። ምን አይነት ሐሳብ ነው ያስቀመጡት? እንግዲህ ከበኒ እስራኤል አንድ ወንድ ልጅ በሱ ምክንያት መንግስት የሚፈርስ ከሆነ መገደል አለባቸው። የበኒ እስራኤል ልጆች ወንድ ልጆች ልክ ተወልደው ሲሉ ሴት ከሆነች መተው አለባት፣ ማደግ አለባት። ወንድ ከሆነ ግን መገደል አለባት በሚል ላይ ይስማማሉ። ይሄን አላህ Subhanahu Wa Ta'ala በቁርአን ሲተርክልን አላህ Subhanahu Wa Ta'ala በኒ እስራኤሎች ላይ የዋለውን ጸጋ ሲነግረን ምን ይላል? ወኢዝ ነጀይናኩም ሚን አሊ ፍርዓውን የሱሙነኩም ሱአል ዐዛቢ ዩዘቢሑነ አብናአኩም ወየስተሕዩነ ኒሳአኩም። ከዛ ጭንቅ ከፍርዓውን ጭንቅ እናንተን ነጃ ባወጣን ጊዜ አስታውሱ። ወንዶቻችሁን ይገላሉ፣ ሴቶቻችሁን ህያው እንዲሆኑ ያረጋሉ ብሎ አላህ Subhanahu Wa Ta'ala ብዙ ቦታዎች ላይ ቁርአን ላይ ይነግረናል። ያ ምንድነው? ወንድ ልጆች ሲታረዱ ነበረ። ልክ አንዲት እናት ስትወልድ ሰዎች ወይንም ወታደሮቹ ይታዘዙና በአዋላጇ ምክንያት አዋላጅ እንግዲህ ሪፖርት ታደርጋለች። አዋላጅ ልክ ወንድ ልጅ ከሆነ ወዲያው ለነሱ ሪፖርት ታደርጋለች። ከዛ ልጁ ይገደላል። በቃ ይሄው ነበር የነበረው ስርዓት። በኋላ ላይ እስራኤሎች ግብጽ ላይ በነበሩ ሰዓት ምን ነበር ስራቸው ሲባል ብዙ አይነት ፒራሚዶች እነዚህ ግንባታዎችን በጣም ከባድ የሆኑ የጉልበት ስራዎችን ነበር የሚሰሩላቸው ለግብጾች። እና ያ ወንዶች ደግሞ በዚህ ላይ እንትኖች ስለነበሩ ጠንካሮች ስለነበሩ ጊዜው እየሄደ በሄደ ቁጥር ነብዩላህ ሙሳ ለመፈለግ እንግዲህ ብዙ ወንድ ልጆች ተገለው ዘመናት ካለፉ በኋላ የወንድ ቁጥር እየተመናመነ ይመጣል። ወንድ ቁጥር እየተመናመነ ሲመጣ ስራ የሚሰራላቸው ሰው ጥንካሬ ያላቸው ወንዶች ስለማይኖሩ ይሄ ነገር በጣም አሳሰባቸው ግብጾችን። ከዛ ምን ሐሳብ አመጡ? ኖ እንደዛ ስናረግ በኋላ ላይ የሚخدመን ሰው ወይ ስራ የሚሰራልን ሰው እያጣን እየሄድን ስለሆነ አንድ አመት የሚወለዱ ህፃናቶች ይሞቱ ይገደሉ። ከዛ በሁለተኛው አመት ያሉትን ደግሞ እንተዋለን። እንደዛ ኤቭሪ አዘር ይር ማለት ነው። እንደዛ ያረጋግን መቀጠል አለብን እንጂ ወንድ የተባለ ነገር ሌሎቹ ተላላቆቹ እየሞቱ ከዛ የሚመጣው ትውልድ ደግሞ እየጠፋ ስለሚሄድ እንቸገራለን ብሎ በራሳቸው ችግር ምክንያት ደግሞ ይሄን መላ አበጁ ማለት ነው። በዛ ላይ አላህ Subhanahu Wa Ta'ala በዚህ ታይም ነው እንግዲህ ነብዩላህ ሙሳ የአላህን ቁዋ እና የአላህን ወመከሩ ወመከረ አላሁ ወላሁ ኸይሩል ማኪሪን አላህ እንደሚለው የአላህ ዘዴ ወይንም የአላህ ፕላን ከነሱ ከሰዎች ፕላን የተለየ መሆኑን አላህ Subhanahu Wa Ta'ala እዚህ ቦታ ላይ ገለጸልን። ምንድነው ያደረገው አላህ Subhanahu Wa Ta'ala?
ነቢዩላህ ሃሩንን የነቢዩላህ ሙሳን ታላቅ ወንድም ልጆች በሚተዉበት ማይገደሉበት ዓመት ላይ እንዲወለድ አረገ። አላህ ሱብሓነሁ ወተዓላ አመቻቸ ማለት ነው። ነቢዩላህ ሙሳን ግን ልጆች በሚሞቱበት በሚገደሉበት ጊዜ ላይ አረገ። አላህ ሱብሓነሁ ወተዓላ ነቢዩላህ ሃሩን ተወልደው እንግዲህ ያው በዛ ታይም በዛ ይር ዓመት ላይ ሰው ልጆች ስለማይገደሉ አደገ። ነቢዩላህ ሙሳ ተወለደ በቀጣዩ ዓመት። ከዛ እናትየው በጣም ትጨነቃለች። አላህ ሱብሓነሁ ወተዓላ ይሄን ቅሳ በሱረቱል ቀሰስ ላይ በጣም በሰፊው ያወሳል። ምን ይላል አላህ ሱብሓነሁ ወተዓላ? ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ኢንካደት ለቱብዲ ቢለ። ሙሳ እንግዲህ በዚህ ታይም ላይ ሲወለድ ምን አይነት ዘዴ ፈጥራ ከፍራውኖች ወይንም ከወታደሮች ለማስመለጥ እንደምትችል አላህ ሱብሓነሁ ወተዓላ ዋህይ ያረገላት። ልክ ምንድነው የሚባለው በልቧ ላይ አንድ ዘዴ አስቀመጠላት አላህ ሱብሓነሁ ወተዓላ በዋህይ ምክንያት በዋህይ አርጎ ማለት ነው። ያ ምን ነበረ? ወአውሐይና ኢላ ኡሚ ሙሳ አን አርዲዒሂ ፈኢዛ ኺፍቲ ዐለይሂ ፈአልቂሂ ፊል የም ወላ ተኻፊ ወላ ተሕዘኒ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን አላት። ወደ ሙሳም እናት አሳወቅን ይላል አላህ ሱብሓነሁ ወተዓላ። አን አርዲዒሂ ሙሳን አጥቢው፣ ፈኢዛ ኺፍቲ ዐለይሂ በሱ ላይ ስትፈሪ ወይንም መቶ ይይዙብኛል ይገሉብኛል ብለሽ በምትፈሪ ጊዜ ፈአልቂሂ ፊል የሚ ወደ ውሃው ወደ ወንዙ ወርውሪው። ሳጥን ውስጥ አርጋ ወደ ውሃው ትወረውር ነበረ። ልክ እነሱ ይመጣሉ ብላ ስታስብ እንደዛ ታረግ ነበረ። እነሱ ሲመለሱ አንስታ ታጠበዋለች። እንዲህ እያለች እያጠባችው በዚህ አይነት ሐል ውስጥ እያለች አላህ ሱብሓነሁ ወተዓላ የሱ ዘዴ ከማንም ሰው ዘዴ የተለየ ነው። ምን አረገ? በጣም የሚገርም ነገር ነው። እዚህ ታሪኩ ላይ በጣም አጽንኦት ልንሰጠው የሚገባው ነገር ምንድነው? አላህ ሱብሓነሁ ወተዓላ ልክ አንድ ቀን እንዲሁ ውሃ ላይ ወርውራው እያለ ውሃው ወስዶት ፍርዓውን ወታደሮችና ምስቱም ሁሉም ባሉበት ቦታ ላይ ውሃው ይዞ ይሄዳል። ማንን? ሙሳን ማለት ነው። በምን? በሰንዱቅ አርጋው ወይንም በሳጥን ነገር አርጋው ነበርና አሁን ነው እንግዲህ ነገሩ። በጣም ተረበሸች የሙሳ እናት። አላህ ስራዋን ይውደድላትና እንግዲህ ፍርዓውኖች አገኙት። እንደ በፊቱ አንስታው እያጠባችሁ መደበቁ ቀረ። አሁን ሌላ ጉዳይ ነው። አሁን ሌላ ታሪክ ነው ማለት ነው። ከዛ ልክ ሙሳን ሲያገኙ ልክ ሲያነሱት የሙሳ የፍርዓውን ምስት ስታነሳው በጣም ቆንጅዬ ልጅ ነው። ልቧ በጣም ወደደው፣ ሙሳን ወደደው ልቧ። ከዛ ወደ ራሷ አቅፍ አረገችውና ወቃለት እምራአቱ ፍርዓውነ ቁረቱ ዐይን ሊ ወለክ፣ የኔም ያንተም የአይናችን ማረፊያ ተገኘ ብላ በጣም ደስ አላት። ፍርዓውን ያኔ ምን አለ ይባላል? ለኪ ነዓም አላት አሉ። አዎ ላንቺ የልብሽ ማረፊያ ወይንም የአይንሽ ማረፊያ ሊሆን ይችላል፣ ለኔ ግን አይደለም አላት ይባላል በዛ ሰዓት ላይ። ከዚህም ተነስቶ ነው ሰዎች አልበላው ሙወከሉን ቢልመንጥቅ ይላሉ። በላ ወይንም ሙሲባ ወይንም አደጋ በምላስ ከምላስ ነው የሚመጣው ይባላል። እንግዲህ በምላሱ ያኔ ይሁን ለኔም የአይኔ ማረፊያ ነው አላለም ፍርዓውን። በጣም የሚገርመው ማለት ነው በዛ ሰዓት ላይ እና ወደ ራሷ እቅፍ አረገችው፣ ሳመችው፣ ወደደችው። እንግዲህ የሚወዳት ምስቱም ስለሆነች ተቀበላት። እናሳድገው ተባባሉ። ታሪኩ ተቀየረ ማለት ነው። ቅድም ሙሳ ቤት ውስጥ ቢገኝ የሚሞት ልጅ ነበረ። አላህ ሱብሓነሁ ወተዓላ በዚህ መልኩ
ሙሳን እንዲወስዱት አረገ። ሙሳ ወደ ፍርዓውን ቤት ማለት ነው። ከዛ በኋላ እዞት ገቡ። ልክ ቤት ሲደርሱ እንግዲህ ልጅ ሕፃን ልጅ ነው፣ ጡት የሚጠባ ነው፣ ያለቅሳል። ቤት ሲደርሱ ልጁ በጣም ማልቀስ ጀመረ፣ ለጡት ማለት ነው። ከዛ ጡት የሚያጠቡ በቅርብ የወለዱ ሴቶች ተፈለጉና መጡ። በተራ ይሰጠዋል፣ አይቀበልም። የማንንም ጡት አይቀበልም፣ ያለቅሳል። በጣም ተረበሹ። ልጃችን ነው እናሳድገዋለን ብሎ ደስ ብሏቸው ወስዶ ነበሩ። ነገር ግን የማንንም ጡት ለመያዝ ፈቃደኛ አልነበረም ሙሳ። እንግዲህ አላህ ነው የሚያደርገው ይሄንም። ከዛ በኋላ እናትዮ የሙሳን እህት ታሪክ አላህ ሱብሓነሁ ወተዓላ ወቃለት ሊኡኽቲሂ ቁሲሂ ፈበሱረት ቢሂ ዐን ጁኑቢን ወሁም ላ የሽዑሩን፣ እህትዮን ልካ ነበረ ወደ ማን? ወደ እነሱ። እስቲ ዝም ብለሽ ከሩቁ ነሽ ተከታታይ፣ ዝም ብለሽ ተከታተይልን ብላ እህትዮ እስከ ቤተ መንግስት ድረስ እየተከታተለች ነበረ። አላህ ሱብሓነሁ ወተዓላ ይህን ቅሳ ይነግረናል። ከዛ አስከትሎ ሂዳ ልክ ስታይ ሙሳ የማንንም ጡት አይቀበልም፣ በጣም ያለቅሳል፣ ተረበሸ። በቃ ምንም ማድረግ አልተቻለም። ከዛ ጠጋ ያለችና የሙሳ እህት ማለት ነው ሀል አዱልኩም ዐላ አህሊ በይቲ የክፍሉነሁ ለኩም ወሁም ለሁ ናሲሑን፣ እንደው የሆኑ ሰዎች አሉ አለች። የሆነች እናት አለች፣ ጡቷን ማንኛውም ሕፃን ልጅ እምቢ አይልም፣ ጡቷን ይጠባል፣ ላመላክታችሁ ብላ ጠየቀቻቸው። እንዴ ታውቂያለሽ እንዴ ምናምን ብሎ እናትየውን ታውቂያለሽ እንዴ ብሎ ሲጠይቋት፣ አይ ማወቅ ሳይሆን እኔ እንደው ሴትዮዋን አውቃለሁ፣ እንዲህ ጡት ስታጠባ ማንም ሕፃን ጡቷን እምቢ አይልምና እሷን ብትጠሯት እሳ ምናምን ብላ እንደ ሐሳብ ማለት ነው ነገረቻቸው። ከዛ ይሄን አይደል እንደ የምንፈልገው ብሎ ተቀበሏት፣ ሐሳቧን ተቀበሉ። የሙሳ እህት ከወታደሮቹ ጋር በወታደሮቹ ታጅባ ወዴት? ወደዚች ሴት፣ እቺን ሴት ለማመላከት ማለት ነው። ወዴት እየመጡ ነው? ወደ ሙሳ እናት ማለት ነው። አላሁ አክበር። ልክ የሙሳ እናት ጋር ሲመጡ የሙሳን እናት አስጠሩ፣ እዟት ወደ ቤተ መንግስት ሄዱ። ልክ ሙሳ እናቱን ሲያይ እቅፍ አድርጎ ጡቷን መጥባት ይጀምራል። አላሁ አክበር በሉ። ከዛ በኋላ ምን ተፈጠረ መሰላችሁ? ፍርዓውን እዛው ቤተ መንግስት ብር እየተከፈላት የምታጠባበት እዛው እየኖረች እንድታጠባው ያዛታል። የሙሳን እናት ማንን እንድታጠባው? ልጇን እንድታጠባ ማለት ነው። ከዛ በኋላ የሙሳ እናት አይኔ ሌሎችም ልጆች አሉኝ፣ ቤተሰብ አለኝና እዚህ መቆየት አልችልም ትልና ከዛ እዛው ቤቷ ደግሞ ሁና እንድከፈላት ይደረጋል ማለት ነው። ከዛ በኋላ ልጇን እያጠባች ልክ ጡት ምንድን ነው የሚባለው? ጡት የሚተውበት ጊዜ ላይ ሲደርስ ወደ ቤተ መንግስት እንዲመለስ ተደረገ ማለት ነው። ማን? ሙሳ። በዚህ አይነት እንክብካቤ ውስጥ ለእናትዮ ብር እየተከፈለ እየተንከባከቧት፣ በዛ ምክንያት አላህ ሱብሓነሁ ወተዓላ ታሳድገዋለህ ብሎ ግድ አረገበት ማለት ነው። ይሄን አምባገነን መሪ ማለት ነው። ከዛ እንደዛ ሆኖ ጡት እስኪጥል ድረስ በዛ ያህል ቆይተው ወደ ቤተ መንግስት ተመለሰ። ቤተ መንግስት ውስጥም በጣም የተለየ እንክብካቤ እየተደረገለት ነበር ያደገው ሙሳ ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ በዚህ ሐል ውስጥ እንዲቆይ ወይንም በዚህ እንክብካቤ ውስጥ ቆይቶ ብቻ ኑሮ እንዲሞት አይደለም የፈለገው። አላህ ሱብሓነሁ ወተዓላ የራሱ ፕላን ነበረውና ምንድነው ያደረገው? ሙሳ በዚሁ ሱራ ውስጥ
ተገለጸው። አንድ ቀን እድሜው ወደ 20 ምናምን ወይ 30 አካባቢ ላይ ያለ በጣም ትልቅ ሰው ሆኗል እያለ ከፍርዓውን የሆነ አንድ ሰውና ከፍርዓውን ጎሳ የሆነ አንድ ሰውና ከእስራኤል ልጆች ከእስራኤል ዘሮች የሆነ አንድ ሰው ሲጣሉ ያያል። እንግዲህ ሙሳ ታሪኩን ያውቃል፣ በዛ ታሪክ ውስጥ እንዳለፈም ያውቃል። ፈርዖኖች ወይንም ግብጾች እዛ በሱ ሳይድ የነበሩ ሰዎች እስራኤሎች ላይ ምን አይነት እንትን እንደሚያደርሱ እያየ ነበር ያደገውና በጣም ውስጡ ድምጼ ይሰማል። እንግዲህ ታሪኩ ሰፊ ከሆነ ምናልባት የሆነ ቦታ ላይ እረፍት የሚያስፈልገን ከሆነ ትነግሩኛላችሁ። በዛ ሁኔታ ላይ ያለ የሆነ ቀን ሙሳ እንግዲህ ያው ታሪኩን ያውቃል፣ እሱ ምን አይነት ሂደት ውስጥ እንዳለፈ ያውቃልና እነሱ ላይ የሚያደርሱትን ጭቆና ያውቅ ነበርና በዚህ አይነት ድሎት ውስጥ ነገር ግን እስራኤሎች ምን አይነት ችግር ውስጥ እንዳሉ ያውቅ ነበርና አንድ ቀን ከግብጾች በተኙበት ወይንም ለማረፍ ወደ ቤት በገቡበት ሙሳ ወደ ከተማ ብቅ ይልና እነዚህ ሰዎች ሲጣሉ ያያል። ከዛ የእስራኤሉ ወገን ሙሳን ጠራውና አግዘኝ ብሎ ያኛው እየመታው እየጎዳው ነበርና እንዲያግዘው ይጠራዋል። ሙሳን ያኛው እስራኤላዊው ይጠራዋል ማለት ነው፣ ግብጹ ላይ እንዲያግዘው። ልክ ሄዶ ሊያገላግል ባለበት ያኛው ድንበር እያለፈ ስለነበረ ሙሳ በቦክስ ይመታዋል። ማንን? የግብጻዊውን ማለት ነው። ሳቅ ያው ለማገላገል ብሎ በቦክስ ይመታውና እንዳጋጣሚ ሙሳ በሸክሉ በእንም በአቋሙ በጣም ፈርጣማ ሰው ነበረ፣ ጉልበት ያለው ሰው ነበርና ይሄ ሰውዬ ይሞታል በእጁ። ልክ እንዲህ በቦክስ አንዴ ብቻ ሲመታው ይሄ ሰው ይሞታል። ከዚህ ይሄ ትልቁ ተርኒንግ ፖይንት ነበረ ማለት ነው ለሙሳ። ሲመታው ይሞታል። ይሄ ወሬ በጣም ተደበቀ። ያው ፈርዖኖች ከሰሙ ምን መሆን እንደሚሆን ስለሚታወቅ በዚህ ሀል ላይ ያሉ ወሬው ይሰማል። ሙሳ ሰውን ገደለ፣ እንደዚህ አይነት ሰዎች ሲጣሉ ሰው ገደለ የሚል ነገር ይሰማና ፍርዓውን ጋር ይደርሳል ወሬው ማለት ነው። ፍርዓውን ጋር ወሬው ሲደርስ ፍርዓውን ሙሳን ማፈላለግ ይጀምራል። እንግዲህ ያው ከዛ በፊት ስለ ፍርዓውን ስለ ሙሳ ማንነት የሚያውቅ በውስጡ ኢማን የነበረው ወይንም የነሱን ጣዖት አምልኮ ማይቀበል አንድ የፍርዓውን ቤተሰብ እንደነበረ ቁርአን ይናገራል። እሱ ልጅ ነው ይባላል። እሱ ልጅ ወደ በኋላ ላይ እናያለን። በሙሳ ያመነው እሱ ነው፣ አንዱ ከፍርዓውን ቤት ማለት ነው። ይሄ ሰውዬ የሮጠ ይመጣል። አላህ Subhanahu Wa Ta'ala አገላለጹን በጣም ስዕላዊ በሆነ መልኩ ነው የሚገልጸው። ወጃአ ረጁሉ ሚን አቅሳ መዲነቲ የስዓ፣ አንድ ሰው ከመዲናው ዳርቻ ወይንም ከከተማው ዳርቻ። አፍዋን ስልኮች በተደጋጋሚ እየተደወሉብኝ ስለሆነ ኢንሻአላህ አንድ ላንሳና ኢንሻአላህ እንቀጥላለን። ስልኩ በማል እየረበሸኝ ነበርና ወሰለም። እንግዲህ ታሪኩን ስንቀጥል ወደኸለ المدينة على حين غفلة من أهلها። ሙሳ ሰዎች በሚያርፉበት ወቅት ላይ ወይንም ከሰዓት በኋላ ወይንም እንዲህ ሞቃታማው አየር ላይ ወደ ከተማ ወጣ ይልና ይሄ ትዕይንት ያያል። ይሄ ምን ነበረ?
ከሙሳ ወገን ወይንም ከእስራኤሎች አንድ ሰውና ከግብጾች ሌላው ሰው ሲጣሉ ያይና በዛ ሁኔታ ላይ ያው ለማገላገል ገብቶ ይህን ሰው ሳያቅ ይገለዋል። ይሄ ወሬ ተዳረሰ፣ ፍርዓውን ጋር ደረሰ። ፍርዓውን ወታደሮቹን አሰማርቶ እየፈለገው ነው ሙሳን። ለምን ሊያስይዘው ማለት ነው። እዛው ቤት ነው ያደገው፣ ግን ከዛው ከእስራኤል እንደመጣ ውስጡ ያውቃል። ባይዘዌ ሙሳ እንደዛም ሆኖ ነው ልጅ ለማድረግ ተስማምቶ ነው ያሳደጉትና ይሄ ነገር እንግዲህ በውስጡ እንትን ስላለ በዛ መሃል ላይ ከፍርዓውን ጋር ሌላም እንትን ነበራቸው። የሆነ ቀን ፍርዓውን ሙሳ ልጅ እያለ በጣም ትንሽ ልጁ ሆኖ የፍርዓውንን ጺም ይጎትታል። እንግዲህ ይሄ ቁርአን ላይ ስላልተነገረ ነው እኔ ያላነሳሁት። ብዙ ቁርአን ላይ የተነገሩ ብቻ ላይ ትኩረት አድርጌ ነው የተናገርኩ ያለሁትና ፍርዓውን በጣም ይጠራጠራል። መጀመሪያም ጥርጣሬ ነበረበትና ይሄ ልጅ በቃ ይሄ ልጅ ያው ሰው ላይ ሳይሆን አይቀርም ልግደለው ብሎ ሲል አሲያ ወይንም የፈርዓውን ሚስት በጣም ስለምትወደው እኮ ሕፃን ልጅ ነው፣ አንተ እንዴት ነው የምታስበው? እስቲ እውነት ልጅ ሆን ብሎ ማድረጉንና አለማድረጉን ቼክ እናድርግ ብላ ተምርና ፍም የእሳት ፍም ማለት ነው እስቲ አቅርበለትና እስቲ የትኛውን እንደሚመርጥ ብላ በዛ ሁኔታ ሙሳ ያው ፍሙን ወይንም እሳቱን ወደ አፉ ሲወስድ ምላሱን አቃጠለው ይባላል። ታሪክ ነው፣ በሱ ቅሳ ውስጥ ያለ ታሪክ ነውና እውነትም አውቆ እንዳልሆነ ሕፃንነት እንደሆነ በዛው ታረጋግጥለትና በዛው ህይወቱ ይቀጥላል ማለት ነው። እንግዲህ ይሄ ነው አንዱ የሙሳ ታሪክ ውስጥ ያለፈ ነገር ቢኖር በልጅነቱ። ከዛ በኋላ ወደዚህኛው ታሪክ ስንመለስ አንድ ልጅ አላህ Subhanahu Wa Ta'ala ልቦና የሰጠው በጣም እየሮጠ ይመጣና አላህ Subhanahu Wa Ta'ala ከመዲና ዳርቻ ወይንም ከከተማው ዳርቻ አንድ ልጅ እንዲህ እየሮጠ ይመጣና ለሙሳ ይነግራል ይላል። ወጃአ ረጁሉ ሚን አቅሰል መዲነቲ የስዓ ቃለ ያ ሙሳ ኢነል መላአ ያእተሚሩነ ቢከ ሊየቅቱሉክ ፈኽሩጅ ኢኒ ለከ ሚነ ናሲሒን ይለዋል። ሙሳ ሆይ ኢነል መላአ ያእተሚሩነ ቢከ ሊየቅቱሉክ ሰዎች ሊገሉክ ከቤተ መንግስት ወሬው ደርሶ እንደዛ ሊገሉክ የፈለጉክ ነውና ከዚህ ከተማ ውጣ ይለዋል ሙሳን። በዛ ታይም ላይ ሙሳ እቺ ነገር ፍራቱ መጀመሪያም ነበረ፣ ይታወቅብኛል የሚል ነገር ሲያስብ ነበርና فخرج منها خائفا يترقب الى الله سبحانه وتعالى ከዛ ከግብጽ ከተማ ወይንም ከዛ ሀገር ወጣ ማለት ነው። ሙሳ ከዛ ሀገር ወጥተው ወዴት ነው የሄደው? እዛ ቦታ ላይ ምን ያህል አመታትን ነው እዛ የቆየው? ከዛ በኋላ እንዴት ተመለሰ? ስመለስስ ምን አጋጠመው? የሙለውን ነገር ደግሞ ኢንሻአላህ አዲስ ማስታወቂያውን ከሰራሽ በኋላ ኢንሻአላህ እንመለስበታለን። እንግዲህ የሙሳ ከግብጽ መውጣት ቦታ ላይ ደርሰናል። አላህ Subhanahu Wa Ta'ala ይህን ታሪክ እንዲህ ሲል ይገልጻል። فخرج منها خائفا يترقب ሙሳ ከዛ ሀገር ወጣ ፍርሃትም ፍርሃት ያለበት ሰው ሲሄድ እንዴት ነው የሚሆነው? እንደዛ የሆነ ከዛ ሀገር በፍጥነት ወጣ። قال رب نجني من القوم الظالمين ጌታዬ ሆይ ከነዚህ ከበደለኞች ነጃ በለኝ ወይንም ነፃ አውጣኝ ብሎ እያለ ከዚህ ሀገር ወጣ ማለት ነው። ولما توجه تلقاء مدين قال عسى ربي أن እየሄደ የት ይደርሳል? መድየን የምትባል ከተማ ወይንም አገር ይደርስና ልክ መድየንን ሲያያት እንዲህ ሲደርስ መድየን አካባቢ ላይ ሲደርስ አሳ አየህዲየኒ ሰዋ ሰቢል
አላህ ቀጥተኛውን መንገድ እንደሚመራኝ እርግጥ ነው ተስፋ አለኝ ብሎ ይናገራል ሙሳ። ወለማ ወረዳ ማአ መድየነ ወጀደ ዐለይሂ ኡመተን ሚነ ናስ የስቁን። ልክ መድየን ከደረሰ በኋላ ሙሳ እየተጓዘ አንዲት ሰፈር ላይ ውሃ የሚያጠጡ ሰዎችን ያያል። አንድ የውሃ ቦታ ያይና እዛ ቦታ ላይ ውሃ የሚያጠጡ ሰዎች ነበሩና ግመሎቻቸውን፣ ፍየሎቻቸውን፣ በጎቻቸውን እንዲህ ውሃ ያጠጣሉ ሰዎች። ግን መድየን ደረሰ። መድየን አካባቢ ውሃ የሚያጠጡ ሰዎችን ይመለከታል። ነገር ግን የሆኑ ልጆች ወይንም ሴት ልጆች፣ ሁለት ሴት ልጆች በጎቻቸውን እንዲህ ፍየሎቻቸውን ሳያጠጡ እንዲህ በአንድ ቦታ ላይ ይገድቡና ቁሞ ይጠብቁ አየ ሙሳ አለይሂ ሰላም። ሲያይ ምን አላቸው? ቃለማ ኸጥቡኩማ፣ ለምንድን ነው ማታጠጡት? እነዛ እያጠጡ አይደል እንዴ? እናንተ ለምንድን ነው እዚህ የምትቆሙት? ብሎ ጠየቃቸው እነዚህን ሴት ልጆች። ከዛ እነዚህ ሴት ልጆች ምን ብሎ መለሱለት? ቃለታ ላ ነስቂ ሐታ ዩስዲር ሪዓው ወአቡና ሸይኹን ከቢር። እነዚህ ሰዎች አጠጥቶ ሲያበቁ ብቻ ነው እኛ የምናጠጣው፣ ምክንያቱም ከነሱ ጋር መቀላቀል አንችልም። እነዚህ ሴቶች ናቸው፣ እነዛ ደግሞ ያው ወንዶች ናቸውና መቀላቀል ስለማንፈልግ ካጠጡ በኋላ ነው የምናጠጣው ብሎ ይመልሱለታል። ሌላ አይነት ጥያቄ ደግሞ እንዳይመጣበት ወይንም ለምንድን ነው ሴቶች የመጡት? ወንድ ለምንድን ነው የማይመጣ? ወንድም የላችሁም አባት የላችሁም የሚል ጥያቄ ደግሞ ያው በዛው ያስባል ብሎ ምንድን ነው ያሉት? ወአቡና ሸይኹን ከቢር፣ አባታችን ደግሞ በጣም ትልቅ ሽማግሌ ነው፣ ማጠጣት የሚችል ሰው አይደለምና ለዛ ነው እዚህ የቆም ነው ብሎ መለሱለት። ከዛ ሙሳ ለነዚህ ልጆች ሌላ ብዕር ነበረና ወይንም ምንድነው የጉድጓድ ውሃ ሌላ ነበረ ሰዎች ማይጠቀሙትና ከሱ ክዳኑን ያነሳውና ይቀዳላቸውና ያጠጣል። ሙሳ በጣም የሚገርመው እዚህ ቦታ ላይ የጥንካሬውንና በጣም ፈርጣማ የሆነ ሰው ነበርና በስንት ግመሎች ይባላል፣ በብዙ ግመሎች እንዲህ እንትን ታስሮባቸው ገመድ ታስሮባቸው መውጣት የሚችል አይነት እንትን ጉድጓድ በራሱ በእጁ ብቻ እንትን ብሎ አጠጣላቸው ይባላል፣ እንደ ታሪኩ ማለት ነው። ምን ነው የሚያሳየው? ይሄ ሙሳን ጥንካሬ ነበር የሚያሳየውና ልጆቹ ይሄን ሲመለከቱ ነበረ። አጠጣላቸውና ምንም አላላቸውም። የነሱን ውለታ ወይንም የነሱን እንትንም አልፈለገም። ሌላም አይነት ንግግር ውስጥ አልገባም። ወዲያው ወደ አንዲት ጥላ ይሄዳል ሙሳ፣ እነሱን ጥሎ ማለት ነው። እነሱም ፍየሎቻቸውን በጎቻቸውን እየነዱ ወደ ቤት ይመለሳሉ። እነዚህ ሴት ልጆች ቤት ሲደርሱ አንደኛ ያለ ጊዜያቸው ነው አጠጥቶ የገቡት፣ በጊዜ ማለት ነው። ድሮ እንግዲህ ሰዎች አጠጥቶ ከዛ በኋላ ነው የሚገቡትና ቆይቶ ነበር የሚገቡት። አሁን በጊዜ ስለገቡ በጣም ነገሩ እንግዳ ሆነበትና አባትየው ጠየቃቸው። ታሪኩን ነገሩት ማለት ነው። ከዛ አባትየው አስጠራቸው። አንዷን ላካትና አንዷን ሴት ልጅ ላካትና ሙሳን እንድትጠራው ያዛታል። አላህ ሱብሓነሁ ወተዓላ ይሄን ትዕይንት ሲነግረን ሙሳ ልክ ካጠጣላቸው በኋላ ወደ አንድ ጥላ እንደሄደና ዱዓ እንዳረገ አላህ ሱብሓነሁ ወተዓላ ይነግረናል። ፈሰቃ ለሁማ አጠጣላቸው። ثم ተወላ ኢለ ظል ከዛ ወደ አንድ ጥላ ይሄድና ፈቃለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። አላህ ሆይ ብሎ ዱዓ አረገ ሙሳ፣ ነቢዩላህ ሙሳ ዓለይሂ ሰላም። ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር፣
ከማንኛውም ኸይር ከማንኛውም ችሮታ አንተ ከምትሰጠኝ ችሮታ ፈላጊ ነኝ አለ። ምንም የለኝም በቃ ሁሉንም ምንም አይነት ነገር ብትሰጠኝ እኔ አሁን በዚህ ሰዓት ላይ ፈላጊ ነኝ ብሎ አላህ ሱብሓነሁ ወተዓላ ዱዓ አረገ። በዚህ ታይም ላይ አንድ ሴት ልጅ በጣም ሀያ እየያዛት እንዴት እንደመጣችም አላህ ሱብሓነሁ ወተዓላ ይተርካል እዚህ ቦታ ላይ ለብዙዎች ትምህርት እንዲሆን ማለት ነው። በጣም ሀያ የያዛት ወይንም አይ ዶንት ኖ በአማርኛ ምንድን ነበር የሚባለው? በኮመንት ጻፉልኝ። እየፈራች እያፈረች መጣችና ጠራችው ሙሳን፣ ነብዩላህ ሙሳን አባቴ ይፈልግሃል፣ አንተ ያጠጣህልን ደሞዝ ወይንም ምንዳ ሊከፍልህ ይፈልግሃል ብላ ጠራችው። ኢነ አቢ የድዑከ ሊየጅዚየከ አጅረ ማ ሰቀይተ ለና። ከዛ ሙሳ ተነስተው ረቦታል፣ ደክሞታል፣ ሩቅ መንገድ ተጉዞ ነው የመጣው ወደ መድየን ወደዚህ ሰው ወደ ሳሌሕ ቤት። ትልቅ ሰው ነው፣ ሳሌሕ የሆነ ሰው ነው። አንዳንዶች ሹዐይብ አለይሂ ሰላም ነው የሚሉት አሉ፣ ነብዩላህ ሹዐይብ ነው የሚሉ ምሁራን አሉ። ነገር ግን አንድ መልካም ሰው ነው። ወደዚህ ቤት ይገባና ሙሳ አለይሂ ሰላም ያው የሆነውን ነገር ሁሉ ይተርክለታል። ሙሳ ቤት ፍርዓውን ቤት እንዳደገ፣ ፍርዓውን ሲንከባከበው እንደነበረ፣ ከዛ በኋላ እንደዚህ አይነት ነገር እንደተከሰተ፣ ወደዚህ አገር እንዴት እንደመጣ፣ ሲፈልጉት ሊገሉት እየፈለጉት ወደዚህ አገር እንደተሰደደ ሁሉ ነገር ይነግረዋልና ከዛ ነብዩላህ ሹዐይብ ይሄ ሰው ምን ይለዋል? ነጀውተ ሚነል ቀውሚ ዛሊሚን፣ በቃ ከበደለኞች ተገላግላል፣ ነፃ ወጥተሃል አለው። ይሄ ሌላ ሀገር ነው፣ ያ ሌላ ሀገር ነው፣ ምንም ሊያደርጉ አይችሉምና ተረጋጋ ብሎ አረጋጋው። ያው ምግብ አቀረበለት፣ በላ። ከዛ በኋላ ምን ተከሰተ መሰላችሁ? ሙሳ በጣም ጠንካራ ሰው። ምሁራኖች ምን ይላሉ? ሙሳ መንገድ ላይ እየሄደ ከልጅቷ ጋር ማለት ነው በጣም ተቅይ ወይንም አላህን ፈሪ ሰው መሆኑ ሙሳ ከሷ ጋር እየሄደ ከሷ ዋላ መሄዱን አልፈለገም ይባላል። ምክንያቱም ወንድና ሴት አብሮ ሲሄዱ ወንድ ከፊት ቢሆን ነው የሚሻለው ይባላል። አጅነቢይ ምንም እንትን ካውኑ ማለት ነው። ምክንያቱም ከኋላ እየሄደ እንትኑ እንዳይረበሽ ውስጡ ሌላ ነገር ውስጥ እንዳይገባ አንቺ ከኋላ ሂጂና ልክ አቅጣጫውን ድንጋይ እየወረወርሽ እያሳየሽኝ ትሄጃለሽ ብሎ እንደዛ ይግባቡና መንገዱን እያሳየችው ድንጋይ እየወረወረች በዚህ መንገድ ነው፣ በዛ ነው፣ በዚህ ነው፣ በዛ ነው እያለች ቤቱ ጋር ትደርስና ከዛ ቤቱን ታሳየዋለች። ሙሳ ይገባል፣ ከዛ እሷም ትገባለች። በዛ ሁኔታ ነበርና ያሳለፉት። የሙሳን የአላህን መፍራት ጥግ አይታለች። ሌላው ደግሞ ምንድነው ያየችው? የሙሳን ጉልበት ወይንም ጥንካሬ አይታለች። እና እቺ ልጅ ልክ በደረሱ ጊዜ ምንድነው ያለችው ለአባቷ? አባቷ ሁሉንም ቅሳ ሰምተዋል። ከዛ ሙሳን ዋጋውን ወይንም አጅሩን ሊከፍለው ያስባል። እና እቺ ልጅ ምን ትላለች? ያ አበቲ እስተአጅርሁ ኢነ ኸይረ መን እስተአጀርተ አልቀዊዩል አሚን። አባቴ ወይ እንደው ቅጠረው፣ እዚህ ሰራተኛ አድርግና እኛ ጋር ተቀምጦ ስራ ሰርቶልን ደሞዝ የሚከፈልበት ቋሚ ሰራተኛ አድርገው፣ ዝም ብለህ እንትኑ ሰጥተህ እንዳሸኘው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ምን አይነት እንትን መንገዱን ሲያመቻችለት ነው። ከዛ አባትየው ተረዳት። በጣም ስማርት የሆነ ሰው ነበርና እቺ ልጅ ሙሳን ለትዳርም እንደምትፈልገው ውስጡ ገባው አባትየው ማለት ነው። ከዛ በኋላ ምንድነው ያላት? ለሙሳ ምን ነበር ያለው አባትየው? ገባው በቃ ልክ እንደፈለገችው እሱም ገባው። እኒ ኡሪዱ አን ኡንኪሐከ ኢሕዳ ብነተየ ሃተይኒ ዐላ አን ተእጁረኒ 8 ሒጀጅ። ሙሳ አለው
እኔ እኔ ጋር ተቀምጠ ለ8 ዓመት ፍየል እንድትጠብቅልኝና እኔ ደግሞ ልጄን እንድድርህ ከሁለቱ አንዳቸውን መርጠ እድረሃለሁ። በዚህ እንስማማ አለው። ሙሳ ችግር የለውም አለው። እኔ አንተ ጋር ሆናለሁ 8 ዓመት ፈኢን አትመምተ 10 ፈሚን ዒንዲክ እንደው 10ም ከሞላ ያው በአንተ ምርጫ ነው። 8ቱን ሙሳ የታሪክ ጸሐፊዎች ወይንም እዚህ ላይ እንግዲህ ቁርአን ላይ የተገለጸው ከሁለት አማራጮች አንዱን ሙሳ እንደሞላው ነው። ማለትም 8 ዓመት ወይንም 10 ዓመት ተብሎ ነበር ቅድም። 8 ዓመት እኔ ጋር ትቆያለህ፣ ከዛ 10ኛውን ዓመት 2ቱን ዓመት ደግሞ በምርጫ ከፈለክ እኔ ጋር ትቆያለህ፣ ከፈለክ ደግሞ ትሄዳለህ የሚል ምርጫ አስቀምጦለት ነበርና ሙሳ 10ሩን ነው የቆየው ይላሉ የታሪክ ጸሐፊዎች ማለት ነው። ከዛ በኋላ 8ቱን ዓመት ከጨረሰ በኋላ በአንድ ውል ነበር እዛ የቆየው ይላሉ። ያም ውል ምን ነበረ? ከዚህ በኋላ የምትጠብቃቸው ፍየሎችና በጎች አንድ ከለር ብቻ የምትወልድ ከሆነ ያንተ፣ ቡራቡሬ ወይንም የተለያየ ከለር የምትወልድ ከሆነ ደግሞ እኔ ወስደዋለሁ የሚል ነገር በዚህ ይስማሙና አላህ Subhanahu Wa Ta'ala ብሎ ደግሞ ልክ በሙሳው ምርጫ እንደ ሙሳ እንድትሆን አድርጎ አላህ Subhanahu Wa Ta'ala ከዛ በኋላ የተዋለዱ ፍየሎችና በጎች የሱ እንደሆኑ አድርጎ አላህ Subhanahu Wa Ta'ala ልክ 10ኛውን ዓመት ጨርሶ እንግዲህ ምን ይጠብቃል? ከዚህ በኋላ ወደ ቤተሰቦቹ መመለስ ፈለገ። ሙሳ ሚስትየውን ይዞ ሀብቱን ንብረቱን ይዞ ፍየሎቹ ምናምን ይዞ ሙሳ ወደ ግብጽ ሲመለስ ከስንት ዓመት በኋላ? ከ10 ዓመት በኋላ ልክ መንገድ ላይ ከሚስትየው ጋር ልጅም ወልደዋሉ እንደ ቅሳው እንግዲህ ከቤተሰቦቹ ጋር እየሄደ መንገድ ላይ አላህ Subhanahu Wa Ta'ala እንግዲህ ለነብይነት ሊመርጠው ነው። ጡረ ሲና ጋር ወይንም ሲና ተራራ ጋር በደረሰ ጊዜ ሙሳ ጊዜው ጨለማ ነበረ፣ ብርድና እንትን ነበረ። በሩቁ ምን ያያል? እሳት ነገር ያያል። አላህ Subhanahu Wa Ta'ala ምን ይላል? ወናዴናሁ ሚን ጃኒብ ጡር አልአይመን ይላል። ከጡር ተራራ ላይ ጠራ ነው ይላል። ጡረ ሲና ተራራ በሚባል ቦታ ላይ እሳትን ነገር ያያል ሙሳ። ከዛ ቤተሰቦቹን እዚህ ጋር ተቀመጡና ጠብቁኝ፣ ያቺን ነገር እጄ ቼክ ላርጋት፣ እሳት ከሆነ መንገድም እናይበት ዘንድ የተወሰነ ነገር ይዤ እመጣለሁ፣ እዛ አካባቢ ካለም እጄ ቼክ አረጋለሁ ብሎ ወደ ምን ሆኖ የሚሄደው? ወደ ተራራው ሙሳ ይሄዳል። ቤተሰቦቹን እዛው ቦታ ላይ መንገድ ዳር አስቀምጦ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ታምሩን ይዩት። ሙሳ መንገድን እንደው ኖርማል መንገድ ዱንያዊ መንገድ ለማግኘት ወደዛ ሄዶ የአኺራውን መንገድ አገኘ። እዛ ቦታ ላይ ወህይ ወረደለት። ይሄ ነው የሙሳ የነብይነት ታሪክ መጀመሪያው እዚህ ቦታ ላይ ነው ማለት ነው። እንግዲህ የነብይነቱን በዚህ ታይም ላይ እዚህ ቦታ ላይ ከደረስን ከነብይነት በኋላ ደግሞ ያለው ታሪክ በጣም ረጅም ስለሆነ ኢንሻአላህ ሌላ ጊዜ እንመለስበታለን። እንዴት ወሰደ? እንዴት እዛ ቦታ ላይ ሄደ? ተጠራ? አላህ Subhanahu Wa Ta'ala ይሄን ትዕይንት በጣም በሚገርም ሁኔታ ቁርአን ላይ ያስቀምጣል። ምን ነበር የሚለው? አላህ Subhanahu Wa Ta'ala ሙሳ ለነብይነት ሊመርጥ ነው። ሙሳ ወደ ተራራው ተጠግቷል። ከዛ አላህ Subhanahu Wa Ta'ala ወናዴናሁ ሚን ጃኒብ ጡር አልአይመን ከዛ ቦታ ላይ ተጠራ። ያ ሙሳ ኢኒ አነ አላሁል ዐዚዙል ሐኪም እኔ አሸናፊውና ጥበበኛው የሆንኩ ያንተ ጌታ ነኝ አላህ ነኝ ብሎ ቃል በቃል ሙሳን አናገረው አላህ Subhanahu Wa Ta'ala። ሙሳ በጣም ደነገጠ። ያው
ለመጀመሪያ ጊዜ አላህ ሲያናግረው ደስ አለው። ከአላህ ጋር መናገር ነው። አስቡት እስቲ በጣም ንግግሩ የምትወዱለት ሰው ወይ ደግሞ የምታከብሩት ሰው ጋር ስትናገሩ ራሱ ያለውን ፊሊንግ ታውቃላችሁ። አላህ ሲያናግራችሁ ማለት ነው። አላህ አናገረው ሙሳን፣ ያ ሙሳ እኒ አነ አላሁል ዐዚዙል ሐኪም፣ እኔ አሸናፊውና ጥበበኛው ያንተ ጌታ ነኝ አላህ ነኝ አለው። ከዛ መስከትሎ ምን አለው? ወአን አልቂ ዐሳክ፣ ብትርህን ጣለው አለው። እዛ ቦታ ላይ በሌላ ሱራ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ፈኽለዕና ዐለይከ ኢነከ ቢልዋዲል ሙቀደስ ጡዋ። ልክ ሙሳ እዛ ቦታ ላይ ሲደርስ ፈለማ አታሃ ኑዲየ ያ ሙሳ ኢኒ አነ ረቡከ ፈኽለዕና ዐለይከ ኢነከ ቢልዋዲል ሙቀደስ ጡዋ። አንተ ጡዋ በምትባል የተቀደሰች ቦታ ላይ ደርሰሃልና ጫማይን አውልቅ ይባላል ሙሳ። አላሁ አክበር። ከዛ በኋላ ሙሳ እዛው ቦታ ላይ ያለ አላህ ሱብሓነሁ ወተዓላ ሙሳ እቺ በእጅ ያስካት ምንድን ናት ብሎ ጠየቀው። ጌታዬ እቺ እኮ ብትሬ ናት። ሂየ ዐሳየ አተወከው ዐለይሃ፣ በሷ ላይ እደገፋለሁ ሲደክመኝ። ወአሁሱ ቢሃ ዐላ ገነሚ፣ ለፍየሎቼም ለበጎቼም ቅጠልን እራግፍባታለሁ። ወሊያ ፊሃ መዓሪቡ ኡኽራ፣ ሌላም ጥቅም አላት ብሎ ሙሳ ይነግረዋል። አላህ ሱብሓነሁ ወተዓላ ሙሳ እንግዲህ የአላህን ንግግር ምን ያህል ንግግሩ እንዳይቋረጥ ፈልጎ ነው ይሄን ሁሉ ነገር እንትን የሚለው ማለት ነው። ከዛ አላህ ምን አለው? ወአልቂ ዐሳክ፣ እስቲ ጣላት አለው። ፈለማ ረአሃ ተህተዝ፣ ልክ ሙሳ ብትሯን ስጥላት እንዲህ መሬት ላይ እንዲህ የምትንከባለል እንትን የምትል በአማርኛው እናንተ ወስተካክሉትና የአማርኛ ጥረት ስላለብኝ ነው። አሁን እባብ ትሆናለች፣ ትልቅ እባብ። ከዛ ሙሳ ለመጀመሪያው ነው አስቡት፣ ብትሩ ነበረች ልክ ከእጁ መሬት ላይ ስትወርድ እባብ ሆነች። እናንተ ምን ነበር የሚሰማቸው? ሙሳ በጣም ፈራ፣ ሮጠ፣ ወደ ኋላ ሮጠ፣ መሮጥ ጀመረ። ከዛ አላህ ሱብሓነሁ ወተዓላ ምን አለው? ላ ተኸፍ ሰኑዒዱሃ ሲረተሃ አልኡላ፣ እኛ ወደ ቀድሞ ምንነቷን መልሳታልና ያዛት፣ ተመለስ። ያ ሙሳ አቅቢል ወላ ተኸፍ ኢነከ ሚነል አሚኒን ብሎ አላህ ሱብሓነሁ ወተዓላ መለሰው። ከዛ ተመልሶ ልክ ሲያነሳት ብትር ራሷ ሆነች። ሌላም ተአምር አላህ ሱብሓነሁ ወተዓላ ሰጠው። ያ ምንድነው? እጁን ጉያ ውስጥ አስገብቶ ሲያወጣ ነጭ ይሆናል። እጁ ስር አስገብቶ ብብቱ ስር ልክ እንዲህ ሲያወጣ ነጭ የሚሆን ነገር ያያልና ይሄ ሁለቱን አላህ ሱብሓነሁ ወተዓላ ፈዛኒከ ብሩሃናኒ ሚን ረቢከ ኢላ ፍርዓውነ ወመለኢሂ ኢነሁም ካኑ ቀውመን ፋሲቂን። እነዚህ ሁለቱ ምልክቶች ተአምራቶች ወደ ፍርዓውን ይዘያቸው የምትሄድ ከትልቅ ሪሳላና መልእክት ጋር ይዘ የምትሄድ ተአምር ነው ብሎ አላህ ሱብሓነሁ ወተዓላ ይህን ሁለቱም ተአምር ሰጠው የሚለው ላይ እናቆማለን ኢንሻአላህ። አላህ ካለ በህይወት ካቆየን ኢንሻአላህ ሌላ ጊዜ ደግሞ ፕሮግራም አድርገን እንቀጥላለን። ወጀዛኩሙላሁ ኸይረን። ለዚህ ላይ ምናልባት የምትጨምሩት ወንድሞች ካላችሁ ኢንሻአላህ ተጨምራላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ በጣም አዲስ አለሽ? አንዋር ወደ ስራ እያልከኝ እንዴት ነው? ሰላም ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሲጀምር ወደ ስራ ሲጨርስ ተነሳው።